አውቄው በነበረ ጆርዳን እንዲህ እንደሚከፋ ምን ነው ፓስፖርቴ በጠፋ በሀገሬ ላይ። አንቺ ጓደኛዬ የስራሽን ሊስጥሽ። አንቺ እኮ ነሽ ጆርዳን ጥሩ ሀገር ነው፣ እንደ ቤሩት ነው፣ እንደ ዱባይ ነው፣ ነፃነት አለ፣ እንደፈለግሽ ነው የምትለብሺው ብለሽኝ ዋሽተሽኛል። ኢትዮጵያ ስትሄጂ ግን አሳይሻለሁ። ችግር የለም አሳይሻለሁ። ወለላዚ በነገራችን ላይ እዚህ ጋር መናገር የምፈልገው ነገር ምንድነው፣ እህታችን ፈጣሪ አምላክ ጥንካሬውን ጉልበቱን ይስጥሽ። የትኛውም አረብ ሀገር ነፃነት አለ ብለሽ ሳይሆን መምጣት ያለብሽ፣ ይሄን ቪዲዮ የምትሰሚ እህት ብዙ ዋጋዎችን ከፍዬ ገንዘብ አገኛለሁ ብለሽ ነይ እንጂ ጆርዳንም፣ ዱባይም፣ ሳዑዲም፣ ኩዌትም፣ ኳተርም የትኛውም አረብ ሀገር ነፃነት የለም። ነፃነት ማለት እኮ በፈለግሽው ሰዓት መውጣት የምትችይበት፣ በፈለግሽው ሰዓት የምትፈልጊው ቦታ መሄድ የምትችይበት፣ በፈለግሽው ሰዓት የምትፈልጊው መብላት የምትችይበት አይደል? በፈለግሽው ሰዓት የፈለግሽውን ነገር አይምሮሽ የሚፈልገውን ነገር የምታረጊበት ነው አይደለ? አረብ ሀገር ደግሞ ይሄ ነገር የለም። አረብ ሀገር የራስሽን ጭንቅላት ወደ ጎን አስቀምጠሽ በሰዎቹ ጭንቅላት ነው የምትመሪው። ያ ማለት እነሱ የሚሉሽን ነው የምታረጊው፣ እነሱ የሚያዙሽን ነው እንጂ የምታረጊው አንቺ የምትፈልጊያቸውን ነገሮች አታረጊም። ከስንት አንዳንድ ቤት በሳምንት እረፍት ወይ በ15 ወይ በወር እረፍት ሊኖር ይችላል። ያውም ደግሞ በስንት መከራ ያ እረፍት ራሱ እንድትወጭ የምትደረጊው እንጂ አብዛኛውን ሰዓት ለነሱ እንደ ሮቦት 24 ሰዓት እንድትሰሪ ነው እንጂ የሚፈልጉት እንደዚህ አይነት ነፃነት የለም። በእርግጥ አንዳንድ ልጆች ለምሳሌ ቲክቶክ ላይ ወይ የሆነ ሶሻል ሚዲያ ላይ አረብ ሀገር ያሉ እህቶችን እኔንም ጭምር በፊልተር በቅንብር አምረው ስታያቸው ተመችቷቸው ደልቷቸው እንዳይመስላችሁ። እኔም ብሆን ሌላዋም እህት ብትሆን በብዙ ውጣ ውረድ ውስጥ ነው የምናልፈው። እኔ አሁን ቪዲዮ ስቀርጽ ብዙ ጊዜ በብዙ ውጣ ውረዶች ውስጥ አልፌ ነው ቪዲዮ የምቀርጸው። ውጭ ላይ በተራራ ፀሐይ ቆሜ ውሻ ይዤ ስወጣ፣ ክላስ ደግሞ አንዳንድ የሽንት ቤት በሚመጣሁበት ሰዓት ውጭ ቪዲዮ መቅረጽበት የማልችልበት ጊዜ ሲሆን፣ ያ ማለት በጣም ሙቀት ሲሆን ውጭ ላይ በጣም ነው የሚያቃጥለው ማለት ነው። ስለዚህ ቪዲዮ መቅረጽ አይደለም ውሻውን ይዤ መመለስ በጣም ነው የሚከብደኝ ማለት ነው። ስለዚህ ነፃነት ቢኖር ኖሮ ቁጭ ብዬ በፈለኩ ሰዓት ቪዲዮ ቀርጻለሁ፣ ቁጭ ብዬ በፈለኩ ሰዓት እበላለሁ፣ ቁጭ ብዬ በፈለኩ ሰዓት እንደፈለኩ ሆናለሁ አይደል? ያ ግን የለም። አረብ ሀገር ላይ ይሄን በደንብ አውቃችሁ ነው። በቃ አረብ ሀገር ስትመጡ ወይም አረብ ሀገር ስትመጪ ሰርቼ ገንዘብ ይዤ እመለሳለሁ፣ ጠንካራ ሴት እሆናለሁ፣ ብዙ ቻሌንጅ ሊገጥመኝ ይችላል፣ ያንን ሁሉ ቻሌንጅ ተቋቁሜ ራሴን አስከብሬ ሰርቼ እመለሳለሁ። ጾታዊ ጥንቀት እንዳይደርስብሽ ራስሽን ጠብቀሽ ሲሪየስ ሆነሽ ከሴትዮሽ ጋር ብቻ ንግግርሽ ሆኖ እዛ ቤት ካሉ ከወጣቶች ምናምን ጋር ስትነጋገሪ አረቦች አይወዱም። ስለዚህ ነፃነት የለም። ነፃነት የምትሉ ልጆች ነፃነት የለም፣ አትዋሿቸው። ከኢትዮጵያ እንዲወጡ አትዋሿቸው። ወይም ደግሞ ኢትዮጵያ ኑሮ መሮኛል፣ ኢትዮጵያ አስጠልቶኛል፣ ልወጣ ከኋላ የተሰቀለው ወደቀ ባግራውንድ ትላላችሁ ስላሉ እንዲወጡ ጆርዳን ጥሩ ነው፣ ዱባይ ጥሩ ነው፣ ሳውዲ ጥሩ ነው፣ እንደዚህ ነፃነት ነው። የለም፣ አትዋሻቸው። ውሸት ምንም አይሰራም። ከመጡ በኋላ ልክ እንደ ልጅቷ እንደዚህ ነው የሚረግሟችሁ። ከመጡ በኋላ እንደዚህ ነው የምትረግምሽ። ስለዚህ እውነቱን ተናገሩ። የፈለግሽውን ልብስ ትለብሻለሽ ማለት ደግሞ ምን ማለት ነው? ምን አይነት አማርኛ ነው ይሄ? አማርኛ ማለት ነው አልገባኝም። እኔ ይሄው እስኪ ከአርብ ውጪ ሁሌ ዩኒፎርም ነው የምለብሰው፣ ሁሌ ማለት ነው ከአርብ ውጪ። አርብም ያው እዚህ ቤት ጽዳት ምናምን መሬቱ ምናምን ስለማይጸዳሉ እንጂ እቃ አጥባለሁ፣ አልጋ ነጥፋለሁ፣ ሁሉም ነገር አደርጋለሁ መሬት ከማጽዳትና ልብስ ከማጠብ ውጭ። የጫማ ሶል ሳይቀር ይታጠባል እኛ ቤት። እነዛን ቪዲዮዎች ካላያችሁ ብዙ ቪዲዮ ሰርቻለሁ፣ ገብታችሁ ስሙት። ጥንካሬ፣ ጉልበት፣ ኃይል ይሆናችኋል ብዙ ልጆች፣ አዳዲስ ለመጣችሁ ልጆች። ስለዚህ የፈለግሽውን ልብስ ትለብሻለሽ፣ የፈለግሽውን ጫማ ታርጊያለሽ፣ የፈለግሽበት ትሄጃለሽ የሚባለው ውሸት ነው። በአንድ ዩኒፎርም ታጥረሽ ነው የምትሰሪው ግዴታሽን እስክጨርሽ ድረስ። አንዳንድ ቤት በእርግጥ የራስሽን ልብስ ለብሰሽ ልትሰሪ ምናምን ትችላለሽ። ሆኖም ግን አረቦች በተፈጥሯቸው ከነሱ ተሽለሽ ወይም ቆንጆ ሆነሽ ውብ ሆነሽ ሲያዩሽ ደማቸው ነው የሚፈላው። ባላቸው የምትቀሚ ይመስላቸዋል። ወጣት ልጅ ካላቸው ከወጣት ልጃቸው ጋር ሌላ ነገር የምታደርግ ይመስላቸዋል። ጭንቅላታቸው እነሱ በዚህ ልክ ያስባል ማለት ነው። ስለዚህ አንቺ ራስሽን አስከብረሽ ተከብረሽ በዩኒፎርምሽ ሰርተሽ መመለስ ነው። ዩኒፎርም በነገራችን ላይ ትልቅ የክብርና የስራ ልብስ ነው። እንዴት እንደሚያከብሩሽ ዩኒፎርም ለብሰሽ ስትሰሪ ማለት ነው። ግልጥልጥ ሳትይ ራስሽን ጥብቅ አድርገሽ ስራሽን ሰርተሽ ወደ መጣሽበት መመለስ እንጂ የፈለግሽውን ትለብሻለሽ፣ የፈለግሽውን ትበያለሽ፣ የፈለግሽውን ጠጫለሽ፣ በፈለግሽው ሰዓት ትሄጃለሽ የሚባለው ውሸት ነው። እሺ ውዶቼ፣ ቀጣዩን ቪዲዮ ደግሞ አይተን እንመለሳለን። ጆርዳን በጣም ምርጥ ሀገር ናት። የኢትዮጵያ ሁለተኛ ሀገር ናት። በጣም ሰላም አላት፣ እረፍት አላት። በጣም ትመቻለች ያልሽኝ ልጅ
እንደዚህ አምባሻ ጋግሬ እንድበላ ፈልገሽ ነው አይደል? አይዞን ጀግናችን አይዞን። እግዚአብሔር ይልሽ። እንደውም ሰልችቶኝ ያው አምባሻ ፍርኖ ዱቄት ጋግሬ ራሴ እየበላው ነው። ጆርዳን ምርጥ አገር ነች ያልሽኝ ልጅ እኔ ምንም አልልሽም። የሰራዊት ጌታ እግዚአብሔር እሱ በደንብ አዳምጡ። እውነት ያው እዚህ መጥቼ ሽሮ የሌለው አምባሻ እንድበላ ስላረግሽኝ አመሰግናለሁ። አሄሄ አለ ሰውዬው። አሄሄ አምባሻ እየበሉ ስራ ይሁን። እስኪ በዚሁ አጋጣሚ የትኛውም አረብ ሀገር ምቾት የለውም፣ ድሎት የለውም። ግን አንዳንድ ጊዜ ቅድም ተናግሬያለሁኝ፣ አትዋሹ። እዚህ አረብ ሀገር ያላችሁ ልጆች፣ ኢትዮጵያ ላይ ያሉ ሰዎች አትዋሹ፣ እውነቱን ተናገሩ። ምንም ውሸት ምንም አይሰራም። ብዙ ልጆች እኔ ራሱ ማውቃቸዋለሁ፣ እንዶሚ እየቀቀሉ የሚበሉ ልክ እንደ እህታችን አምባሻ እየጋገሩ የሚበሉ ደረቅ አምባሻ። ስለዚህ አትዋሻቸው። ጆርደንም የትኛውም አረብ ሀገር የአረብ ሀገር ጥሩ የለውም። እኔ ግልጹ ነው የምነግራቸው። ወደድሽም ጠላሽን ሴትዮዋ እስከከፈለችሽ ድረስ አሰርታሽ ዋጋ አስከፍላሽ ነው ገንዘብ የምትሰጥሽ። ስለዚህ ጥሩ ነው፣ ምቾት አለው፣ አልጋ ባልጋ ነው አትበሉ፣ አትዋሹ። እዚህ ምድር ያላችሁ አረብ ሀገር ያላችሁ ልጆች አትዋሿቸው። እነሱ እናንተ የምትሏቸውን ነገር ሰምተው ሲመጡ እናንተ እንዳላችሁ ሳያገኙ ሲቀሩ ልክ እንደ እህቶቻችን መራገም፣ መሳደብ፣ ኢቭን ያሉበትን እንኳን ወደው አክብረው ፈገግ እያሉ ቁስላቸውን ህመማቸውን ችለው እንዳይሰሩ እናንተ ያላችኋቸው ነገር አይምሯቸው ላይ ያቃጥላል። ስለዚህ አትዋሿቸው። አረብ ሀገር ሆናችሁ ጆርደንም የትኛውም ሀገር ሆናችሁ ልመጣ ነው ካለችሽ አንድ እህት አንቺ አረብ ሀገር ሆነሽ አረብ ሀገር ማለት እንደዚህ ቻሌንጅ አለው፣ ምግብ ላይኖር ይችላል፣ ራስሽ የግርሽ ልትበይ ትችያለሽ፣ እየሰራሽ ልትበይ ትችያለሽ፣ ብዙ ፈተና አለው። ግን ሁሉንም ተቋቁሜ ሰርቼ ገንዘብ ይዤ መለሳለሁ ካልሽ ነይ በግልጽ እንጂ አረብ ሀገር መተሽ እኮ እንደፈለግሽ ስልክ ትጠቀሚያለሽ፣ አረብ ሀገር መተሽ እንደፈለግሽ ትበያለሽ፣ አረብ ሀገር መተሽ እንደፈለግሽ ትጠጫለሽ የሚሉሽን ሰዎች ውሸታቸው ነው፣ አትመኛቸው። ስንት እህቶች አሉ ተሳቀው ፍርጅ የሚከፍቱ፣ ስንት እህቶች አሉ ተሳቀው ክብዝ ቅድም ያያችሁትን የሚበሉ፣ ስንት እህቶች አሉ በየቀኑ ጠዋት ማታ ከሰዓት ኢንዶሚ እየበሉ የሚኖሩ። ጆርደን ላይ ሽንት ቤት ውስጥ እያነጠፉ የሚተኙ ልጆች አሉ። ጆርደን ምድር ላይ ብዙ ፈተና አለ። አትዋሹ። ውሸት ምንም አይሰራላችሁ። አታስመስሉ። ሳይመቻችሁ ሳይደላችሁ ሰዎቹ ከቤት ሲወጡላችሁ የሆነ ሰዓት ላይ የሆነች ያለቻችሁን ልብስ ወይም ከኦንላይን የጠለባችሁትን የሰበሰባችሁትን ቡቱቱ ለብሳችሁ፣ ስለ ቃሉ ይቅርታ ቡቱቱ ስላልኩ፣ ምክንያቱም አብዛኞቹ ልጆች ይሄ ስለሆነ ስራቸው ማለት ነው። የራሱ ማውቃቸው ልጆች አሉ። ሰዎቹ ሲወጡ ሁሉንም ነገር እርግፍ አድርገው ትተው ያለቻቸውን ልብስ ከሸኤን ከምን ያዘዟትን ልብስ ልበስብስ አድርገው ቪዲዮ ይቀርጻሉ። ምን ይላሉ? ከዚያም ፖስት ያደርጋሉ። ኢትዮጵያ ያለች ልጅ አንንተና ስትጽፍለት ነይና ስሪ ምቾት ምን አነግሪያትን በግልጽ ሴትዮዋ ስትሄድ ነው እኔ እንደዚህ አይነት ቪዲዮ ምሰራው ብለሽ በግልጽ አትናገሪም? ለምን ትዋሻለሽ? ምን አስፈለገው ውሸቱ? ስለዚህ ነፃነት አለ። እንደፈለግሽ ነው የምትኖሪው፣ እንደፈለግሽ ውሸታቸው ነው። ይልቅስ አንቺ አረብ ሀገር ስትመጭ አይምሮሽን አሳምነሽ ነኝ። እኔ የሚሄድበት ቦታ የእናቴ ቤት አይደለም፣ የአባቴ ቤት አይደለም። በቃ በአጠቃላይ ባዳ ቤት ነው የሚሄደው። የሚሄድበት ቤት ምን እንደሚገጥመኝ አላቅም። እንደ እምነትሽ ፈጣሪሽን አስቀድመሽ ከዛ መተሽ ከሰዎቹ ጋር እሺ ስታጠፊም ሳታጠፊም እነሱ ይቅርታ እያልሽ ስራሽን አክብረሽ ሰርተሽ ያሉትን ምግቦች ቤት ውስጥ ደፋር ሆነሽ እየበላሽ፣ ምግብ ከሌለ መጀመሪያ ላይ ሴትዮዋን ምግብ አምጭልኝ፣ መኪና ያለ ነዳጅ ያለ ቤንዚል እንደማይሰራ እኔም ደግሞ ስራ ስሰራ ስለሚረባኝ ምግብ ያስፈልገኛል ብለሽ ለሴትዮዋ እየተናገርሽ ሰርተሽ ገንዘብሽን ይዘሽ መመለስ ነው እንጂ መጥተሽ እንደፈለግሽ ትበያለሽ፣ እንደፈለግሽ ትጠጫለሽ። ጆርደን ምርጥ ሀገር ናት፣ ሳውዲ ምርጥ ሀገር ናት፣ ኩዌት ኳተር ምርጥ የሚባል አማርኛ የለም። አረብ ሀገር ነው። ስራ ነው። አረቦች ስትበይ ስትጠጭ ምናምን አይወዱም፣ ሲያምርብሽ አይወዱም። ግን ወደዱም ጠሉም እነሱ ቤት እስካለሽ ድረስ የምግብ መስጠት ግዴታ አለባቸው። ያን የምታስለምጁ ደግሞ አንቺ ነሽ። ስለዚህ ምግብሽን እየበላሽ ዩኒፎርምሽን ለብሰሽ ስራሽን መስራት። ልብስ ለምን አልለበስኩም ለምን እንደዚህ ያላልኩም አይምሮሽን አታሳምሚ። ምክንያቱም ኮንትራት ቤት ነው። ነገ ጥለሽው ትሄጃለሽ። የምትፈልጊውን ልብስ፣ የምትፈልጊውን ምግብ፣ የምትፈልጊውን ነገር ሁሉ አገርሽ ስትሄጂ ታደርጊያለሽ። ስለዚህ ለመጣሽበት ዓላማ ብቻ ጠንክረሽ ስሪ እንጂ ከመጣሽ በኋላ ብዙ ነገሮች ሲገጥሙሽ ግራ አትጋቢ። አንዳንድ ልጆች እኔ ብዙ ነገር ይሉኛል። ጓደኛዬ ቅድም እንደሰማችሁት ጓደኞቻቸው ብዙ ነገር ብለዋቸው ይመጡና ከመጡ በኋላ የሚተኙት አንጥፈው ነው። ከዛ ጠዋት ያንን አልጋ አንስተው ነው ወደ ስራ የሚገቡት። የሚበሉት እንዶሚ ነው፣ አምባሻ እየጋገሩ ነው የሚበሉት። ያን ሲያው
ምነው ከሀገሬ ባልወጣው፣ ምነው ቆሎ ሽጭ ሀገሬ በኖርኩ፣ ምነው ድንች ቀቅዬ በሸጥኩ እዛው ሀገሬ። አንድ ልጅማ ምነው እዛው መስተንግዶኝ በሰራው እንደው አረብ ሀገር እግሬን በሰበረው ያለች ልጅ አለች። ይሄ ሁሉ የሆነው ለምንድን ነው? እዚህ ሆና በውሸት ማንነት ኢትዮጵያ ያለችዋ ልጅ የምትናገራት አንድ አረብ ሀገር መሰራ ሴት ነች። ይህንን ስህተት የምትሰራው ሳይመቻት ተመችቶኛል፣ ሳይደላደልቶኛል። እሷ ግን እኮ እያመማት እየራባት ሰዎቹ መጡ አልመጡ ተደባብቃ ሽንት ቤት እየገባች፣ ሰዎቹ መጡ አልመጡ ፍሪጅ የከፈተች እየበላች፣ ሰዎቹ መጡ አልመጡ የሆነ ነገር እየሰራች እየበላች፣ እዛ ያሉትን ደግሞ ተዋሻቸዋለች እንዲመጡ ማለት ነው። እንዲመጡ ከፈለግሽ ገንዘብ ላኪ ሲሉሽ አይ እኔ ገንዘብ አልልክም፣ ከፈለግሽ መተሽ ስሪ አለቀ። ምን አይነት ቻሌንጅ እንዳለው በዛው ታየዋለች፣ በዛው ትረዳዋለች። በስንት ህመም ውስጥ በስንት ፔን ውስጥ አልፈሽ ገንዘብ እንደምታመጭ እንጂ አረብ ሀገር አልጋ ባልጋ ነው፣ አረብ ሀገር እንዲህ ነው። አትዋሿቸው። መጥተው እናንተ ላይም እንዲያማሩ እንዲረግሟችሁ፣ የእርግማን ትንሽና ትልቅ የለውም። እንዲረግሟችሁ እንዲያማሯችሁ፣ በቃ ቋቅ እንድትሏቸው አያድርጓችሁ። እውነታውን ሪያልቱን ተናገሩ። እህቶች ጆርደን ላይ ያላችሁ፣ በአጠቃላይ ጆርደን ብቻ ሳይሆን የትኛውም አረብ ሀገር ያላችሁ እህቶች እግዚአብሔር አምላክ ካላችሁበት በሰላም ያውጣችሁ፣ እኔንም እናንተንም። ምክንያቱም አረብ ሀገር ቀላል አይደለም። አረብ ሀገር እንደሚወራው አይደለም። ብዙ ቻሌንጅ፣ ብዙ ህመም፣ ብዙ ፔን አለው። እኔ አረብ ሀገር የመጀመሪያ አይደለም ሁለተኛ ነው። ብሔሩ ሰርቻለሁ፣ ኳተር ነኝ። ብዙ በዚህ በተራራ ፀሐይ ልብስ ውጭ ነው የማሰጠው። በዚህ ወር ማለት ነው። ውሻ ውጭ ከአንዴም ሶስቴ ነው የሞተው። የጫማ ሳሉ ሳይቀር ይታጠባልኛል። ብዙ ነገር ይህ ሁሉ ነገር ችዬ እንደምሰራ ነው መናገር ያለብኝ። ኢትዮጵያ እመጣለሁ ለምትለኝ ልጅ እንጂ እንዲህ ቪዲዮ ላይ ስለምታይኝ ቲክቶክ ላይ ወይ ዩቲዩብ ላይ ስለምታይኝ ህይወት አልጋ ባልጋ ምቾት ድሎት ይመስላታል፣ ግን እንዳልሆነ መናገር አለብኝ። ቪዲዮም ቀርጾ ድብብቆች ተጫውጭ እያንዳንዱ ነገር በድብብቆች ውስጥ እንደሆነ መናገር አለብኝ። እና ይሄን ነው የምላችሁ ውዶቼ። አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። አዳዲስ አረብ ሀገር የመጣችሁ ገባ ብላችሁ ወደ ውስጥ ብዙ ቪዲዮዎች አሉ የሚጠቅሟችሁ፣ አዳምጧቸው። አንቺ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና ሃርድ ወርከር ሴት ነሽ። እንዳንቺ አይነት ሴት እዚህ ምድር ላይ የለችም፣ ልትኖርም አትችልም። ሁሌም ቢሆን ከኢትዮጵያ ወደ አረብ ሀገር የመጣሽው ለትልቁ ህልምሽ ነው። ልታሳኪ የምትፈልጊው ነገር አለ። ህልምሽን እስክታሳኪ ጠንክረሽ ሁሉንም ችለሽ ስሪ። ቤተሰብ የተከታታይ አክባሪ ስለሆንሽ በጣም አመሰግናለሁ። እግዚአብሔር አምላክ ባላችሁበት ሰላም፣ ጤና፣ እድሜ ይስጣችሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ሰብስክራይብ እና ላይክ ማድረግ እንዳይረሳ።